ይድረስ ክርስቲያኖችን ካልገደል ጀነት አንገባም። የኛ የጀነት መግቢያ የክርስቲያኖች ደም ነው። ሾተላችንና ቆንጨራችን ቀሲስ ድበ አንተ ግን ይቅርታ እርሶ ግን ማለት ነው እርሶ የሃይማኖት አባትና ትልቅ ሰው አይደሉም እንዴ? ሙስሊሙ ማህበረሰብ ያላደረገውን ያላለውን እንዳልና እንዳደረገን አድርገው ስማችንን የምታጥፉት ተራ ኦርቶዶክስ ቢንጫጫ የሃይማኖት አባት አይደለም፣ አይፈረድበትም። እርሶ የሃይማኖት አባት ነዎት። ሰሞኑ የተፈጠረውን አጀንዳ እንደ ሁኔታው አይተው ጥፋተኛ ከሆነ በጥፋቱ ልክ ይቀጣ ማለት ሲገባዎት እኔም እፎይ ነኝ ማለት ጀመሩ። እና እርሶ እፎይ ባለሴጋ ነዎት? ትልቅ ሰው አይደሉም እንዴ? እንዴት ነው እኔም እፎይ ባለሴጋው ነኝ የምትሉት? ትልቅ ሰው እንደዚህ ያደርጋል እንዴ? አያደርግም እኮ። የሌለ ከሃይማኖተኛ ከትልቅ ሰው የማይጠበቅ ነገር ሲናገሩ ነበረ። ደም በማፍሰስ ገነት ላሉት ክርስቲያኑ ማህበረሰብ ነው የኢየሱስ ደም ካልፈሰሰ ገነት አንገባም ብሎ የሚያምነው። ጧትም ማታ የምትሰብኩት እርሶም የሚያምኑት ህዝበ ክርስቲያኑም የሚያምነው ኢየሱስ ካልሞተ የኢየሱስ ደም ካልፈሰሰ ገነት አንገባም ብሎ የሚታመንበት ክርስትና ነው። እኛ ገነት የምንገባው የእስልምና የድህነት አስተምሮ እምነትና ስራ ነው። በአላህና በመልእክተኞቹ ማመን ከዛ መልካም ስራ መስራት ነው ገነት የሚያስገባን እንጂ እርሶ እንደቀጠፉት ክርስቲያኑ ማህበረሰብ እየወጣ እንደሚቀጥፈው አይደለም። ሲቀጥል እርሶ እንግዲህ ቄስ ነው፣ የኢትዮጵያ ኦርቶዶክስን ታሪክ ያውቃሉ። የኦርቶዶክስ አጼዎች አይደሉም እንደ ኢትዮጵያን ሲያስተዳድሩ የነበሩ? የኦርቶዶክስ አጼዎች በህዝበ ሙስሊሙ ላይ ምን ሲያደርግ እንደነበረ ያውቃሉ። እውነታውን ሐቁን እያወቁ በዚህ እድሜዎት የሃይማኖት አባቱ ነው እንዴት ነው የሚቀጥፉት? እንዴት ነው የሚዋሹት? እንዴት ነው? ቆይ አከሌ ጥፋተኛ ነው ከተባለ በጥፋቱ ልክ ይቀጣ ማለት ማንን ገደለ? እሱ እኮ ሰሞኑን አጀንዳ ወይም ሰሞኑን እንደዚህ አይነት ነገር የተፈጠረው በሰራው ስራ ነው። እኛ እርሶ ይከሰሱ ብለናል። በየላይቡ ላይ እነ ዲያቆን ያሬድ ጋር እነ አክሊል ጋር የተለያዩ ፕሮቴስታንቶች ኦርቶዶክሶች ጋር ላይቭ ገብተው እስልምና እንዲህ ነው እስልምና እንዲህ ነው ሲሉን አልነበረም እንዴ? እርሶን ከሰናል አልከሰስንም? አክሊልን ከሰናል አልከሰስንም? ኦኬ ዲያቆን ያሬድን ከሰናል አልከሰስንም? አሁን ለምሳሌ ዲያቆን ያሬድ ለእስልምና ያለው ጥላቻ ከእፎይ የሚበልጥ እንጂ የሚያንስ አይደለም። ነገር ግን በእፎይ በባለገበት እፎይ አፉን በከፈተበት ልክ ስላልከፈተ ንጽጽር ነው ብለን እሱ በሚዋሸው ወይም በሚያጭበረብረው ልክ አረተው እንደዚህ አታደርግ እያልን እየመከርንም መልስም እየመለስንም የ3 ዓመት ነው 4 ዓመታችን ቲክቶክ ላይ ከዲያቆን ያሬድ ጋር ከአክሊል ጋር እንዴት ነው? ቆይ ትልቅ እኔ እኮ ከትልቅ እስከ ትንሽ እንዴት ነው? አይ እኛም እፎይ ነን አይነካብን እንዴ? ጥፋተኛ ከሆነ ጥፋቱ ልክ ይቀጣ ማለት ሲገባችሁ እንዴት ነው የህዝበ ሙስሊሙ ስም የምታጠፉት? ስም በማጥፋት እስከ መቼ ነው የምትቆዩት? እንዴ መጽሐፍ ቅዱስን የማንበብ ጊዜ ስታገኙበታላችሁ? ቆይ ስም ማጥፋት በጣም አበዛችሁ። መሐመድ የተረገመ እርጉም ነው። ዲያብሎሳዊ አስተሳሰብ ያለው የሚያስት መናፍስት ነው። በመሆኑም ቀሲስ ድበ የእፎይን ህይወት የምንጠብቀው እኛ ሙስሊሞች ነን። ምክንያቱም የሀገር ሰላም ያሳስበናል፣ የኢትዮጵያ አንድነት የኢትዮጵያ ሰላም ያሳስበናል። እሱ አንድ ነገር እንዲሆን አንፈልግም። ነገር ግን በሰራቸው ስህተት ልክ የኢትዮጵያ ህግና ስርዓት ታይቶ ምን ያክል ያስቀጣዋል የሚለው ህግ ይድረስ እንጂ እርሶና መሰል ኦርቶዶክሶች እንደሚቀጥፉት አይደለም። ሃይማኖትን ማነጻጸር የሚያስከስስ ቢሆንማ መጀመሪያ የምንከሰው እርሶን ነው፣ አክሊልን ነው፣ ያሬድን ነው፣ ሌሎችንም ነው። በጣም በርካቶች አሉ፣ በጣም በርካቶች። ስለዚህ ያልተባለ አይበሉ። ትልቅ ሰውነት ይፈሩ። ፈርሃ እግዚአብሔርነት የሌለበት ማህበረሰብ እናንተን አየሁኝ። ሃይማኖት የሚጠቅመው እኮ የሰው ልጅ በሃይማኖት ውስጥ ያለውን ፈጣሪ እንዲፈራ ነው። እናንተ ሃይማኖት አለን ትላላችሁ፣ ለሃይማኖታችሁ ትስገበገባላችሁ። ነገር ግን ሃይማኖታችሁ ውስጥ ያለውን ፈጣሪ የምትፈሩ ፈርሃ እግዚአብሔርነት የሌላችሁ። ፈርሃ እግዚአብሔር ያለው ሰው የሌላው መብት አይነካም። በቃ እኔም እፎይ ነኝ። የሙስሊም መብት መንካት ሙስሊም መበደል በኦርቶዶክስ ጽድቅ ነው። ይሄን የተረዳ ነው። ነገር ግን እስልምና ጠላትህም ቢሆን ፍትህ አታጓድልበት ነው። እኛ ጠላታችን ነብያችን መሐመድ አለይሂ ሰላቱ ወሰለም ምንድነው እናት አባትህም ቢሆኑም እንኳን ጥፋት ካጠፉ ጥፋት አጥፍተዋል ብለን እንድንመሰክር ጥፋታቸውን እንድናጋለጥ ነው ያስተማረው። እናንተ ወንጀል የሰራን ሰው ወንጀሉ እንዲደበቅ ያሳፍራል። በ21ኛው ክፍለ ዘመን በዚህ ጫጫታና በሚያሳፍር ስራ የኦርቶዶክስን ማለትም የክርስትናን እውነት ማሳየት አይቻልም። ማንንም ሰው መጽሐፍ ቅዱስ ማንበብ ይችላል። ማንንም ሰው ኦርቶዶክስና ፕሮቴስታንትን ይፈትሻል። የሃይማኖት መፈተሽ የሃይማኖት ማነጻጸር አይደለም ችግሩ። እያነጻጸሩ እርሶ እያነጻጸሩ አይደለም ላይቭ እየገቡ